ልብ በል የኔ ወንድም፣ ጾም ዓመቱን ሙሉ መጾም ይችላል ሰው። ግን በምን በዓላማ ዝም ብሎ ተጭኖት አይደለም። ቅበላና ፋሲካ ያለበት ሳይሆን ዓላማ የሌለው ጾም ነፍ ነው። እስቲ ከነፉ አንዱን ንገረኝ። ምንም አሁን ወደ ርዕሱ እንምጣና እነግርሃለሁ። አሁን ነቢያት ጾመ ነቢያት ተባለ ከነስሙ። ህዳር 15 ገብተዋል። በዚህ በሌላው ደግሞ በዚህ በአገራችን ሌላው ክፍል ደግሞ ህዳር 19 ይገባል። ህዳር 19 ይገባል። እሺ፣ ስለዚህ ጾመ ነቢያት እነማን ናቸው የጾሙ? እኔ ማንም ይጾም፣ ነቢያቱም ይጾም፣ ማንም ይጾም። ኖ እንደዛ አይደለም። ማን ነው የጾመው? ሳይንሱ ራሱ ስለ ሳይንስ አይደለም እናወራ የኔ ወንድም፣ በሃይማኖት ደረጃ ማለት ነው። ሳይንስ ራሱ ጾሙን እየደገፈ ነው። የምታመጣው ነገር የለም። ሆድ ቢጠቀጠቅ ትርፉ በሽታ ነው። እሺ፣ ማን ነው የጾመ ጾመ ነቢያት? ለምን ጾመ ነቢያት ተባለ? ማንም ይባል፣ ጾመ መላእክትም ይባል፣ እኔ አይመለከተኝም፣ እሱ አይደለም ግን። ስለዚህ ዝም ብለህ ሳታውቅ ነው የምትጾመው። ሳታውቅ ነው የምትጾመው። ጾመ ነቢያት ሲባል በቃ ጾመ ነቢያት አሉኝ እጾማለሁ እንጂ ማጥናት አለብኝ ብለህ የእግዚአብሔር ቃልን አታጠናም። ምንድነው ትርጉሙ? ጾም ራስን ማድከም ነው። ነቢያት ተባለ መላእክት ተባለ፣ ምንድነው ችግር? አንድ ምንድነው ራስን ማድከም ማለት? በቃ ጾም እግዚአብሔር እንድታስብበት ነው። ከዛ ራስን ታደክማለህ። እግዚአብሔር እንድታስታውስ በጾም በጸሎት እግዚአብሔር እንድትተጋና እግዚአብሔር እንድትጠይቅ ነው። ዝም ብለህ ያገኘውን እንዳትበላ ነው ጾም ማለት። ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት? ይሄ ነው መታዘዝ? ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን። ይኸው አንተ አሁን በጠቅላላ ይኸው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤት ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ። አየህ፣ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ፣ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጠብ ስፈልግ የነበር ብትል ማንም አይሰጠም። ጾም ነው። እሺ፣ ልታመነዝር አልጋ አለ ብትልስ አለ፣ ግቡ። ይቱ ይሄ ጾም ነው እንዴ? ጾም እንዴ? ማመንዘር ለምን አልክ? ቅድም እኮ ሴክስ ይከለክለናልና ሴክስ መደረግ አለበት፣ ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይህ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። በዓመት የተወሰነ ቀን ነው የለም እኮ ጾሙ በደንብ። ስለዚህ ይጎዳል አላልክም? ሜት አድርግ ልነግርህ ነው። ይኸውላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ሕሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያት ውስጥ ናይት ክለብ አድሮ ይጾማል። ሴተኛ አዳሪም ትጾመዋለች። ዘፋኙ ይጾመዋል። ሰካራሙ ይጾማል። አስማተኛው የሚጾመው ጾም ይህ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ሕይወት ጠንቋዩ እየጠነቆለ፣ አስማተኛው አስማቱን እየደገመ፣ ዘፋኙ እየዘፈነ የሚጾመው ጾም መጽሐፍ ቅዱሳዊ አይደለም። ይሄ ተረትን አይገልጸውም። ጥናት ተደርጓል። እነዚህ ሰዎች በደንብ ነው የሚጾሙት ተብሎ ጥናት ተደርጓል። በጣም በደንብ ነው። እነሱ አይጾሙም። ጾም የለም። ማንም አይጾምም። ዘፋኝ አይጾምም። ማንም አይጾምም። ዘፋኝ አንድ ሰው አንድ አሳየኝ። ሮብ ቀን ወተት የሚጠጣ ካለ በምንም ተአምር ይሄ ኢትዮጵያ ወይ የኦርቶዶክስ አማኝ አይደለም። በእርግጥ አማኝ ካልሆነ ኦርቶዶክሳዊ ካልሆነ በእርግጥ አይዘፍንም። ቆይ በእርግጥ ኦርቶዶክሳዊ ሰው ያልሆነ አይዘፍንም። ሙስሊም አይዘፍንም፣ ካቶሊክም አይዘፍንም፣ ማነው ፕሮቴስታንቱም አይዘፍንም። የዘፈን ካሴት አያወጣም። እነሱ ግን እንቅረበው። ከዛ በኋላ ቀስ በቀስ ኃጢአታችን
ትክክል ነው። መጠጥ ቤቶቹ ስጋ አይሸጡም፣ መጠጡን ግን ይሸጡታል። ሮብና አርብ ማለት ነው። ይቀጥሉ። በትክክል ነው። ምክንያቱስ ክፉ መናገር ኃጢአት አይደል? ኃጢአት ነው እኮ። ይጹም ልሳን እምነቢበእከ ይላል። ይጹም ልሳን እምነቢበእከ፣ አንደበት ክፉ ከመናገር ይከልከል አለ። ጾም እንዲህ ከሆነ ወተት የጠጣ ሰው እንዴት ነው የሚሳደበው? አረቂ ከጠጣ ሰውና ወተት ከጠጣ ሰው የትኛው ነው ተሳዳቢ የሚሆነው? የትኛው ነው ክፉ የሚሆነው? የትኛው ነው ወደ ዝሙት የሚሄደው? የቱ ነው? አረቂ የጠጣ ወይስ ወተት የጠጣው? የቱ ነው? ተገላቢጦሽ ነው። ምግብ ፕሮቴስታንት ከምግብ ውጭ መኖር ስለማይችል ያው እናንተ ጾም ስለማትወዱ እች ናት። አየህ፣ ጾመኛ ነህ አንተ። መጽሐፉ ግን ምን ይጹም ልሳን እምነቢበእከ ያለ ማነው? መሪጌታ ሌባው ተይዞ አሉ። ሳንዱች ይዘዋል። ሳንዱች ስጋ ያለውን ሳንዱች ይዘዋል እና ሰርቆ ሲሮጥ ጊዜ ምን ነው ለምን ሰረክ ሲሉ ጊዜ ሪቦኝ ነው አለ። ምን ዳቦ በእጄ ይዘለ ምን ጾም ነው? በስማም ጨዋታ ነው ወንድሜ። ራስን አታጃጅል። አይ በስማም ጨዋታ ደስ ይላል። ራስን አታጃጅል። አንተ 2025 የሚገርም ቀልድ ወንድሜ፣ አታጃጅል። አንተን ብሎ ደግሞ አሁን አንተን ብሎ ጾመኛ 2025 ወንድሜ፣ አንተን ብሎ ጾመኛ። አንተ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሞች፣ ኦርቶዶክስ ከመሆን እግዚአብሔር ሰውራቸው ወንድሜ። መጥቆራ አእምሯቸው ላይ የዘራ መጥቆራ የምታመልኩ አጋንንትን የምታመልኩ እግዚአብሔር ከዚህ ሰውራቸው። ፈጥነህ ወደ ክርስቶስ ነው። ይኸውልህ አእምሮ ተማርኳል። ስላልተማርክ ከአንተ ጋር አልነጋገርም። አማርኛ ስትማር አስተጋገር እንግባባለን። እናንተ ወንድሜ ልንገርህ አንድ ነገር ልንገርህ። አንተ አእምሮ የተወረሰ አእምሮ ብሬን ዎሽንግ ልቢ በአጋንንት የተወረሰ የምታመልከውን የማታውቅ አጋንንት የሞትን ጌታ እንኳን የማታውቅ አንዴ እንመለስ፣ ወደ ቶፒኮ እንመለስና ኤምሮያል አይ ቲንክ መርጌታ አጠቃላይ ስለ ጾም ያለውን ያወሩክ። እኔ ግን አሁን የምጠይቅህ ርዕሱ ይታያል አይደለ? ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ የሚል ጥያቄ ነው ያለው። ኦኬ፣ ስለዚህ እናንተ ና ውረድ ተወለድ ብሎ ነው የጾሙት ብለው ነው አባቶች ያዘዙት። ኦኬ፣ የቱ ነብይ ነው የጾመው? ከመጽሐፍ ቅዱስ ገልጣ አሳየን። አይመለከተኝም። ይሄን ነው የምፈልገው ለዛሬ። ይሄን ነው ርዕሱ። አይመለከተኝም። አጾሙም እንደ አንተ አትቀበለውም? ኖ ነቢያቶች ጾሙ አልጾሙ አይመለከተኝም። አሃ፣ ለምንድን ነው የታዘዘው? ሪዝኑ ምንድን ነው? አታውቀውም ሪዝኑ? ምክንያቱም ለምን ኦርቶዶክሳው ጾሙ 44ቱን ቀን መጀመሪያ አዳምጠኝ። መጀመሪያ ይሄን ለመከራከር እናንተ ጾምን ማወቅ አለባችሁ። ትጾማላችሁ? መጀመሪያ ይሄን መልስ ብራዘርዬ። እንደኛ እንጾማለን። ምን ሆነ ነው? እኛ እንጾማለን። ይሄ ምንም ጥያቄ የለውም። ቤተክርስቲያን ሄድና ይከፈለክ ግን እንዳንተ አዋጅ አሳውጀን የሐሰትን ጥቅስ ጠቅሰን ግን አይደለም። አሁን አንተ ጥቅስ አለ ወይ? ጾመ ነቢያት የሚባል አለ መጽሐፍ ቅዱስ ላይ? ይሄ መልስ ጾምን ስለማታውቁት እናንተ መብላት ብቻ ነው በቃ። አሃ፣ ክደት ነው። ይሄውን ይኸውልህ፣ ዝም ብለህ ክደት ነው የሚሆነው። ገባ? እኛ እንጾማለን ብለን መልሰንልሃል ባጭሩ። ገባ አይደለ? አጾሙን ካልክ ድርቅና ይሆናል ማለት ነው። ጾማለው አጾሙ የሚል ድርቅና ነው የሚሆነው። አሁን ይሄ ድርቅናውን ተወውና ብራዘርዬ፣ ወደ ቅዱሳን ነቢያት የገናን ጾም ጾመውት ነበር ወይ? አባቶች የሚሉትን አትቀበልም? ስህተት ተሳስተዋል። ፓትርያርኩ ጳጳሳቶቹ ና ውረድ ተወለድ ብሎ ጾመዋል ነቢያትና እኛም ጾማለን የሚሉት ውሸታቸውን ነው። ትክክል አይደለም። ይሄን አድሚት አድርግና እንለፈው። ላዳምጠኝ። ጾመ ነቢያቶች ጾሙ አልጾሙ ምናምን የሚለው አይደለም ክርክሩ። መጀመሪያ እናንተ ጾምን እወቁ ነው ርዕሱ። አይታይም ብራዘር? ርዕስ አይተን የገባኸው? ቆይ ርዕሱን አይተኸዋል? ይኸውስ በትልቁ እኮ ጾመ ነቢያት ይላል። ታዲያ እሱ ላይ አታወራም? እወቅ፣ ጾሙን መጀመሪያ እወቅ ብራዘር። የጾሙን አውቀናል። ዛሬ ርዕሳችን ጾመ ነቢያት የሚባል ነገር አለ ወይ? ስለ ጾሙ ይሄ ድርቅና ነው። አይ በቃ ኤርሚ አለ። አይ በቃ ይበቃል። አንተ ለመድረቅ ነው የመጣው። ስለዚህ ምንም ማለት ነው። አይ ኤርሚ ቴክ ኬር አድርገው።
አሁን ክርክሩ እኮ ኤምሮያል ሎጂካል እናርገው ነው ሳይንሳዊ እናርገው ነው። ርዕሱ ደግሞ ስለ ሳይንሱ አይደለም የሚያወራው። ነቢያት ብሎ ሳይንስ የለም፣ ሎጂኩን ነው እናወራ እሱ የሚለው። መጾማችን ሰውነታችንን ለማድከም ይጠቅማል፣ ከበሽታ ይከላከልልናል። እሱ ሳይንሱ ነው። በሳይንሱ ላይ ርዕስ ሲነሳ ነው እነዚህ ነገሮች ወንድሜ መነሳት ያለበት። አሁን እኛ መጽሐፍ ቅዱሳዊውን ነቢያት ከጾሙት ጾመ ነቢያት ብላ ኦርቶዶክስ እየጾመች ነው። ይሄን የምትጾምበት መነሻ አለው ወይ ነው ጥያቄው። በደንብ ከተረዳ አንተ እንኳን ረጋ ብለህ ነው የምትናገረው። አሪፍ ነገር። እኔ ደግሞ አባባሌ እኔ እናንተ አሁን ከመጠየቃችሁ በፊት ጾምን ወቁት፣ ከዛ በኋላ ስታቆት ከእናንተ ደግሞ እንነጋገራለን። እኛ እየጾም ነው ስለሆነ ለእኛ ተውልን፣ እሱን ማስጨነቃችሁ ነው የኔ አባባል። ደግሞ አረ ነው ለምን ወንድሜ እንደዚህ እንደምትሆን ማለት ነው። ካወቀው የምታውቀው ላይ ተናገር፣ ካላወቀው ግን የእግዚአብሔርን ሕዝብ ይሄንን ሁሉ ማህበረሰብ ጾምን አታውቁም ብሎ መወንጀል ዝም ብሎ ተራክስ ነው የሚሆነው። እንደው እውነት በማናውቀው ነገር እኔ እንደውም ሰውየው ጋር ጀመርኩ እንጂ ልጠይቅ ነበር የገባሁት። እኔ ምንድነው እሱ ተጠይቀናል። ግን በጣም ብዙ ጊዜ ይኸውልህ እኛ ጾምን አሁን ስለ ነቢያት ይህን ጾም ጾመዋል ወይ ብለን መጽሐፍ ቅዱሳዊ ጥያቄ የምንጠይቀው እናንተው ራሱ በኦርቶዶክስ ቤተክርስቲያን ይህንን ጾም የነቢያት ጾም ተብሎ ስሙንም ጭምር የሰጣችሁት እናንተ ስለሆናችሁ ማለት ነው። እናንተ ማለት ኦርቶዶክሳውያን ስለሆነ የሰጣችሁት። ኦኬ ይሄን ነገር መጽሐፍ ቅዱሳዊ ያደረጋችሁት። አየህ የገና ጾም ወይ ደግሞ የነቢያት ጾም ተብሎ የሚባለው መጽሐፍ ቅዱሳዊ ያደረጋችሁት። መጽሐፍ ቅዱሳዊ ከሆነ ደግሞ እኔ እስከማውቀው ድረስ የምናምነው የምንቀበላቸው እኛ የምንቀበለው 66ቱን ኦርቶዶክስ እያንዳንዱ 66ቱን ትቀበላለች። በ66ቱ ላይ የዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍትን ጆኒ አንዴ ዲትሮካኖኒካል የብሉይ ኪዳን መጽሐፍትን 15 ጆኒ ስቶር ጨምራ ትቀበላለች ማለት ነው። 80 አሃዱ ተብሎ በተለምዶ የሚባል። ስለዚህ የዲትሮካኖኒካል መጽሐፉን እንተውና ለጊዜው በ66ቱ መጽሐፍት እኛም እናንተም ስለምታምኑ እኛም እናነበውን ትንቢተ ኢሳይያስ መጽሐፍ 66 ምዕራፍ የያዘውን ነው የምታነቡት። እናንተ የምታምኑትን የትንቢተ ኤርሚያስ መጽሐፍ ምዕራፍ 52 ምዕራፍ ያለውን ነው፣ ከሰቆቃው ውጪ ያለውን ነው የምታነቡት። አይ እኛ የምናምነውን የተቀበልነውን ትንቢተ ሕዝቅኤል 48 ምዕራፍ ያለውን መጽሐፍት ነው 48 ምዕራፍ ያለውን መጽሐፍት ነው እናንተ የምታነቡት። እንግዲህ እነኛውን ሶስት ታላላቅ ነቢያት ስማቸውን የጠሯቸው የብሉይ ኪዳን ቅዱሳን ነቢያት ናቸው። ስለ ጌታ መምጣት አስቀድሞ ትንቢት የተናገሩ ከብዙ ሺህ ዓመት በፊት እንደየነበሩበት ዘመን በአንዱ በእግዚአብሔር መንፈስ ቅዱስ እየተመሩ ትንቢቱን የተናገሩት ማለት ነው። ስለዚህ እነዚህ ነቢያት ክርስቶስ መሲሁ እንደሚወለድ ትንቢት ከዳዊት ቤት እንደሚወለድ ትንቢት ተናገሩ እንጂ ናውረድ ተወለድ ብለው ጾሙ ጸለዩ ብሎ የሚለውን እናንተ ክሌም ያደረጋችሁትን ቃል እነሱ ባነበብኑ በመጽሐፍ ቅዱሳን በጠቀስኳቸው የብሉይ ኪዳን ነቢያት ብቻ ሳይሆን በሌሎችም ቅዱሳን ነቢያት መጽሐፍ ቅዱስን እንዳነበበ ሰው እና እያነበበ እንዳለ ሰው አንብቦም ደጋግሞ እንደጨረሰ ሰው ይሄ ቃል በቃል አይደለም በድንግዝግዝ እንኳን ራሱ አልተጻፈም። ጾምን ናውረድ ተወለድ ብለው አሉ ብሎ የሚል ማለት ነው። ሌሎች አጽዋማትን ግን ጾመዋል። እነሱም ራሳቸው ጾመዋል፣ ከህዝቡም ጋር ሁሉ ሆነው ጾመዋል። በምድሪቱ ላይ መዓት ሲመጣ በኃጢአታቸውና በበደላቸው ምክንያት ጌታን ሲያሳዝኑት ያህዌ አምላካችን ሊቀጣችሁ ነው፣ ሊቀጣን ነው፣ እንደ ህዝብ ሊያጠፋን ነው፣ ለአሕዛብ አሳልፎ ሊሰጠን ነው ብለው ከጌታ የሰሙትን ጾምን ቀድሱ፣ ጉባኤን አውጁ ብለው ትንቢትን ሲናገሩ ህዝቡን ሁሉ ወደ ጽድቅ ጎዳና ለመመለስ ተመለሱ ብለው ሲሉ እነሱም ጭምር አብረው ተመላሾች ነበሩ፣ ከሳቱበት ጎዳና ማለት ነው። ለምሳሌ ኢሳይያስ ምዕራፍ 11 ላይ እንደዚህ ይናገራል። መኪና እየነዳሁ ስለሆነ መጽሐፍ ቅዱስ መጥቀስ አልችልም ማለት ማውጣት አልችልም። ምን ይላል? ጌታ በዚህ ህዝብ መንገድ እንዳልሄድ በጽኑ አስጠነቀቀኝ ይላል። ምን አይነት ህዝብ ነበር ያ ህዝብ? ኢሳይያስን ነው እንግዲህ ልብ በል በጽኑ አስጠነቀቀኝ ብሎ የሚለው ታላቁ ነብይ ነው። ምን አይነት ህዝብ ነበር በወቅቱ የነበረው ህዝብ? ምዕራፍ 11 ላይ አስጠነቀቀኝ ብሎ የሚለው ነብይ በምን አይነት ህዝብ መካከል ነበር የተቀመጠው? ወገንና የራሱ ዘር በሆነው ትውልድ መካከል ነው የተቀመጠው። ያ ህዝብ በዛ ዘመን የነበረው ህዝብ ምን አይነት ህዝብ ነበር ብለን ስንል ምዕራፍ 6 ላይ ከንፈራቸው የረከሰባቸው ሰዎች ነበሩ። ከንፈራቸው የረከሰባቸው ሰዎች በእነሱ መካከል ተቀምጫለሁና አቤቱ ጠፋው ብሎ ሲጮህ
የነበረበት ነበር እና በደል፣ ኃጢአት፣ ግፍ፣ አመፃ፣ እርኩሰት፣ ጣዖት አምልኮ፣ ምንዝርና፣ ደም ማፍሰስ፣ መበለትን መበደል፣ ጉቦን መውደድ፣ ፍርድን ማጣመም እንዲህ አይነት አመፃ ነበር ከተማይቱ ውስጥ ማለት ህዝቡ ውስጥ ማለት ነው። ህዝቡ ደግሞ ይኖርበት የነበረውን ከተማ አጠቃላይ ህዝቡን ሁሉ ጭምር ማለት ነው። ምን ይላል? አለቆቿ ገዢዎች እንኳን የነበሩት በወቅቱ የሌቦች ባልንጀሮች ሆኑ ይላል። ጉቦን ይወዳሉ፣ አመፅን ያደርጋሉ፣ የፈለጉትን ይገላሉ፣ የፈለጉትን በህይወት ያኖራሉ እና በዚህ መንገድ እንዳልሄድ በጽኑ አስጠነቀቀኝ ብሎ ሲል እሱ ራሱ እንኳን እኔም አንደበቴ ከነሱ ጋር አንደበታቸው ከረከሰባቸው ሰዎች ጋር በመቀመጤ አንደበቴ ረክሶብኛል ብሎ የተናገረ ኢሳይያስ በንስሐ ጭምር ወደ ጌታ ተመልሷል ማለት ነው። እንዲህ አይነትን ጾም የጾሙበት ጊዜ አለ። አጠቃላይ ምድሪቱ ላይ ከመጣው ግፍና አመጽ የተነሳ ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ተመለሱ ብለው የተናገሩ ነቢያት ራሳቸው ሙሉ እንኳን ከአንዳንድ ነገሮቻቸው ተመልሰዋል። ከአንዳንድ ኃጢአታቸው እግዚአብሔር እንዲያነጻቸው እንደነ ኢሳይያስ አይነቶቹ ሲጠይቁ ከሱራፌል አንዱ እየበረረ መጥቶ ከመሰዊያው ላይ ባለ ጉጠት የሳት ጉጠት መጥቶ ከንፈሬን ነካው ይላል። አበሳህም ተወገደልህ ብሎ አለኝ ይላል። አየ እንደነኛ አይነትና ሌሎችን አጽዋማት በኃጢአታቸው ምክንያት በምድሪቱ ላይ ከመጣው ነገር የተነሳ ጾምን ቀድሰዋል፣ አውጀዋል። እኛ አሁን ከኦርቶዶክስ ጋር እየተነጋገርን ያለ ነው። ለምንድነው መጽሐፍ ቅዱስ የማይለውን ኦርቶዶክስ እያለች የምትዋሸው ህዝቡ ላይ ነው እንዴ? እኛ እኮ መጽሐፍ ቅዱስ እኮ ስላነበብን ነው ኦርቶዶክስን ቻሌንጅ እያደረግን ያለ ነው። የኦርቶዶክስ ህዝብ ደግሞ መጽሐፍ ቅዱስን ስላላነበበ ነው ካህኑና ህዝቡ ህዝቡና አገልጋዮቹ አልተግባቡም። ለምን? መጽሐፍ ቅዱስን ስላላነበቡ ህዝቡ ቄሱ አይዋሽም ብሎ በሚል ቂላቂልነት ሞኝነት የፈለጉትን ቢናገሩ አሜን ነው ብለው የሚሏቸው። እዚህኛ ቤት ግን አይሰራም። አሁን እዚህ እስከሚሰሙ 630 ሰው ቢሃይንድ ባይ ብዙ ሺህ ሰው አለ። ብዙ የሚሰሙ ፓስተሮች አሉ፣ ትልልቅ አገልጋዮች፣ ቤተክርስቲያን ህዝብ የሚያሩ የመድረክ አገልጋዮች ነን። እዚህ የምናገለግል ሰዎች ነን ሁላችንም። በዚሁ በእግዚአብሔር ህዝብ ፊት እግዚአብሔር ጸጋ ሰጥቶን በመድረክ ሁሉ የምናገለግል ሰው ላይ ብቻ አይደለም። በመድረክም አገልግል፣ ቲክቶክም ላይ አገልግል፣ የትኛውም ቦታ ላይ አገልግል። መጽሐፍ ቅዱስ የማይለውን የምትል ከሆነ እዚህኛ ቤት የቱ ጋር ነው ብለህ የምትለው አምጣ ትባላለህ። አምጣ። ሮያል ቢናገር ምናልባት ነቢይ ወይ ፓስተር ወይ ሐዋርያ ስለተባልክ እንለፈው ተብሎ አይባልም። ኤርሚያስ ስለተናገረው እንዴ እንለፈው እንግዲህ ምን ልናደርግ እንችላለን? እሱ ብዙ ህዝብ ነው የሚሰማው የሚባል ነገር የለም። ታመጣለህ። ከየት ነው ያመጣው? የቱ ጋር ነው የተጻፈው? የገባሁትኝ ኤርሚያስ ለጠይቅ የገባሁት ምንድን ነው ማለት ኖርማሊ ርዕሳችሁ ካልሆነ ይቀር። እኔ ልጠይቅ የገባሁት ምንድን ነው ፕሮቴስታንቶች ትጾማላችሁ ወይ ብዬ ልጠይቅ። አዎ በደንብ ነው የምንጾመው። መቼ ሰምቼም አላውቅም። ኦኬ እሱን አንተ ለምን ትሰማለህ? የማሰማበት ምክንያት ልንገርህ ሮያልዬ። ሲጀምር አንተ ስትጾም መጽሐፍ ቅዱሳዊ የሆነ ጾም ሌሎችን አሰምተህ ቀንደ መለከት አስነፍተህ እልል በሉልኝ እሪ በሉልኝ ብላም ነገር ብለህ የምትጾመው ጾም አይደለም። ጾም ጌታችን ምንድን ነው ያለው? ኦኬ በማቴዎስ ቆይ ቤቴ ስለደረስኩ አንዴ ጠብቁኝ። ጌታችን ምንድን ነው ያለው? በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ስለ ምጽዋትን ስለ መስጠት ለሰዎች እንደዚሁም ደግሞ ስለ አጽዋማት ስለ መጾም እንደዚሁም ስለ ጸሎት፣ ልብ በል፣ ስለ ጸሎት፣ ስለ ምጽዋት እና ስለ ጾም፣ ስለ እነዚህ 3 ነገሮች ሲናገር ሁሉንም በግልጥ አድርጉ አይደለም ብሎ የሚለው በስውር አድርጉ ነው ብሎ የሚለው። አይታወቅ። በመጽሐፍ ቅዱስ አባባል መለከት አታስነፋ በፊትህ ማለት ሌሎች ይወቁልህ። ወንድማችን ሮያል ከኦርቶዶክስ እየጾመ ነው፣ ወንድማችን ኤርሚያስ ከጴንጤዎች እየጾመ ነው እና እኔ እናንተ ደግሞ እየጾምን ነው፣ ጾመኞች ነን፣ ጾመኛ ነው እየተባባልን እንድንባባል መጽሐፍ ቅዱስ አይፈቅድልም። ትጾማለህ? ኦኬ እየጾምክ ነው፣ በስውር አድርገዋ። የኢየሱስ ክርስቶስ ትምህርት ይሄን ነው ብሎ የሚለው መጽዋት እየሰጠህ ነው፣ ለድሆች እየረዳ ነው። በቃ መለከት አታስነፋ፣ ጭብጨባ አታስጨብጭብ። ኤርሚያስ ሮያል ማን ይሄን ያለው? ጌታችን ኢየሱስ።
በስውር አድርግ። እየጸለይክ ነው በአደባባይ በጎዳና ላይ ቆመህ ለሌሎች ጸሎተኛ። ይሄማ የጸሎት ሰው ነው። ጸሎት እንደ ሮያል ነው እንጂ ድሮ ቀረ። ጸሎት እንደ ኤርሚያስ ነው እንጂ ተብለህ እንዲባልልህ አታስነፋ፣ አታውጅ፣ መለከት አታስነግር፣ ነጋሪት አታስጎስም እያለ እኮ ጌታ። ይህንን ያለው የዓለም መድኃኒት ነው ኢየሱስ ክርስቶስ። ስለዚህ የጴንጤዎችን ጾም የማይታወቅበት ምክንያት በስውር ስለምናደርገው ነው። አሁን እኔ ዛሬ ሮያል ቀኑን በጾም ላይ እንደዋልክ ያለ ጾም እንደዋልክ በምን አውቃለሁ? ጌታ ካልገለጠልኝ አንድ ወይ አንተ ቀጥታ ካልነገርከኝ በስተቀር ማለት ነው። በቀኑ ውሎህ እህል ውሃ ሳትበላ ሳትጠጣ እንደዋልክ እና እንዳልዋልክ በምን አውቃለሁ? በምንም። ስለዚህ ምናልባት ዛሬ አንተ ጾመህ ውለህ ከሆነ ቤትህን ዘግተህ ለራስህ በጌታን ፊት እንደ መጽሐፍ ቅዱስም ይሁን ወይ ደግሞ ለጤንነትም ብለህ ቢሆን ሳትበላ ሳትጠጣ ውለህ ከሆነ በምን አውቃለሁ? እና ይገርማችኋል፣ ሮያል እኮ ምንም አይጾምም ብዬ ማለት እችላለሁ? አልችልም። ግምት ነው የምናገረው። ጌታችን ያለውን ቤት ስለገባሁ ላሳይህ። የጴንጤ ጾም ለምንድን ነው የማይታወቀው? የኦርቶዶክስ ጾም ለምንድን ነው የሚታወቀው? መለከት ስለሚያስነፉ ነው። ነጋሪት ያስጎስማሉ ማለት ዓለም ይልን ዓለም ይወቅልን። ብሔራዊ አዋጅ በአዋጅ ብሔራዊ ጾም ነው ተብሎ ነጋሪት ይመታል። ሊገባ ነው፣ ሊወጣ ነው። ማስገቢያ ስጭኝ፣ ማስገቢያ ስጠኝ፣ አብይኝ፣ እንተኛ፣ ተኝ፣ ልንተኛ ሁሉ ጭምር የተቀላቀለበት ጾም ማለት ነው። ኦኬ፣ ጌታችን የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም ያልኩ ሶሪ መንገድ ላይ ስለነበርኩ ልጆቼን ይዤ ከቤተሰብ እየወጣ ስለነበር ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ? አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ፣ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ ጌታዬ ትምህርት ነው። ይሄ ጌታችን ትምህርት ነው። ሮያል የእኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተ ልንፋ ብለህ ብትል ዝም ብሎ እንደ ድር ጡሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያውቅ ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱን ላሳይ። ቅድም ምጽዋት፣ ጸሎትና ጾም ብሎ የሚለውን ጌታችን ያስተማረው ነው። እናንተ ትጾማላችሁ አልከኝ። አዎን። አይቼም ሰምቼም አላቅም አልከ። አልሰማህምም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጹም አይጹም፣ መርጌታ ይጹም አይጹም በምን ይታወቃል? ለምንድነው የማይታወቀው? አንናገርም። ለምንድነው ማንናገረው? ቆይ ልጨርስ። ይሄን ሰማይ ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገር። ሶስቱ አንድ ድሃ አይታይም እኮ ነው ማለት። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት አይጠቅመኝም እያልከኝ ነው። አይጠቅመኝም፣ ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለ እሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን ነው የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ
ቤት የገባሁበትን አጠራ አድርጌ ማለት ሳላስረዝምብን ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ የሚበላ ዘኬና ተስካር ምናምን ነገር ስላለ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ። ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። ተወሱ አይጠቅምም። እኛ እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል እነ ቃለ ሕይወት እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ። አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አትጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸው ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላሉ አይደለም፣ ሕያው ምስክር ነኝ እኔ ያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። እንዴ በመስጠት ማቶ እሱን ተውና እነዚህ ነገሮች ላይ ልክ የኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደሚቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጾም፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ፣ ለሌሎች ስትሰጡ። ሮያል ቀንደ መለከት እያስነፋ ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግህ አትስጥ እያለ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ። በስውር የሚያይባትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ይሄ ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ $100 የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም ብዬ ብል አግባብ ነው? አይሆንም። ለምንድነው አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው። ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ እኔ ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይም የምንጾመው በስውር ስለሆነ ወይም የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘልኝ። ኦኬ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለህ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍላል።
ምን ነው ጌታዬ ሁሉ ነገር በስውር በስውር አደረከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወው፣ እሱን አይጠቅምህም። የምታደርገው ለጌታ ብለህ ከሆነ የምታደርገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው አይደል? ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየህ ስጥ፣ ሰው እያየህ አትስጥ እያለ እሱ እያየህ ጾም፣ ሰው እንዲያቅልህ አትጾም። እሱ እያየህ ጸልይ፣ እሱ እንደሱ በግልጥ እንዲከፍልህ በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር በስውር ምን አለ? ምጽዋትህን በስውር ስጥ፣ ጸሎትህን በስውር ጸልይ። ኦኬ ጸሎት አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሁኑ። ጸሎት ልብ በል። ምጽዋት ጨረስን። በምን? በስውር። ጾም ጨረስን። ያው ማነው? ጸሎት ጨረስን። ጸሎት ስትጸልይ በስውር። ኦኬ አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው። እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ማለት አይደለም። በነገራችን ላይ ግን ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበረች የቀረችው። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንስስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ፊት ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር። ኦኬ አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም በስውር ጸሎት በስውር፣ ጾም በስውር፣ ጸሎት በስውር ምጽዋት በስውር፣ ጾም በስውር፣ ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻላቅም ብላ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር። ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገርህ፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ጴንጤ ነው።
ኦርቶዶክስ ብራዘር ስትጾሙ እናንተ ትጾማላችሁ አልከኝ። አዎ አልኩ። እኔ ግን አይቻል አቅም አንድ ቀንም ብለስተን አዎ አይታጣቀም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም በመኪና እየነዳው ስለነበር አላሳየም ብዬ አልኩትኝ። እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመታችሁ ጹሙ አላለንም። መጽዋዕትም ስትሰጡ ኦርቶዶክሳውያን ሙስሊሞቹም እንዲያዩአችሁ ባካችሁ መንገድ ላይ አንዷን ብር 10 ሳንቲም እያደረጋችሁ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው ነው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያደረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤትን ዝጋና አልፈኝ ዝጋና ጸልይ። መቼ እኔ እኮ የምለው አሁን ለምሳሌ የክርስቶስ ለእኛ ተው አንነግርም እንደ ሚስጥር ንገሩኝ ነው እንደምትለው አንተ በግድ እኮ ሚስጥር ሮያልዬ ሚስጥር ንገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግርህ አልችልም። ኖ እኔ ኤርሚያስ አንድ ገል ንገር፣ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ረባክተው በእናትህ አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ ጾመውስ እናንተ መቼ የምታስቡት? ጾሟል። እሺ እናንተ መቼ አስባችሁት? እሱ ስውር ነው። ጾምና ጸሎቴን አድምጠኝ። ጾምና ጸሎቴን አስቡልኝ አላለ። መቼ ነው ታዲያ የምታስቡት? ሮብና ዓርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለው። አስቡልኝ አላለም። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን ታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት ልብ በላ ስማኝ፣ እየነገርኩ መቼ ታስቡ ትለኛለህ? አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡም። አለቅ። ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ? ለምን ጾሙ እንደጾመ ንገረኝ ብለህ ካልክ እነግርሃለን። ጾሟል። መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው። መጽሐፍ ቅዱስ እንደሚናገር ግን ጾሙን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር። እንዴት ነው አያገባችሁም ማለት? ምን ማለት ነው አያገባችሁም ማለት? አትጾሙትም ጾሙን ማለት ነው። አንጾመውም እኛ አንጾመውም። እኔ የጾምኩትን ጾም ጹሙም ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም። ወንድምዬ እውነቱን ስነግርህ ማለት ነው። ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾም ጾሙ አላላቸውም። እነ ጴጥሮስ የጌታን ጾም ጾሙ አይልም። የጌታ ቀን ስንት ቀን ነው? ኦኬ 40 ቀንና ሌሊት የጌታ ቀን የጾመው የጌታ ጾም የጌታ ጾም 40 ቀንና ሌሊት ነው። ከምንድን ነው የጾመው? ጌታዬ የኔ አባት አለቀ። በእነዚህ ቀናቶች ምንም አልበላም፣ ምንም አልጠጣም። ይህን ጾም ኤርሚያስ አይጾመውም። ጾምም ተብዬ አልታዘዝኩም። ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ ብቻ ሳይሆን በእኛም ዘመን ያሉ ሰዎች በእግዚአብሔር ጸጋ እንደዚህ ጾመዋል። አንዳንዶቹም እንጾማለን ብለው ጀምረው የሞቱም ሰዎች ሁሉ ጭምር አውቃለሁ። በዜናም በርቀት ሀገር በመጽሐፍም ተጽፎ ሁሉ ጭምር ማለት ነው። ኦኬ ጌታ ግን ጾሙ ብሎናል። የቱን? ይህን እሱ የጾመውን ጾም ሳይሆን መጾምና መጸለይ የእግዚአብሔር ትእዛዝ እንደሆነ ነግሮናል። ይህን ያህል ቀን ጾሙ፣ ይህን ያህል ቀን አትጾሙ። ይህን ስትጾሙ ደግሞ የጾም በየአይነትም መብላት ትችላላችሁ።
እንደዚሁም አሳም ነገር መብላት ትችላላችሁ፣ ትንሽም ደግሞ አታብዙት እንጂ ጎንጨት እያላችሁ መጸለይ ትችላላችሁ ብሎ አላለን። እሱ ምንም አልበላም አልጠጣም። ስለዚህ አንድ ሰው የጌታዬን እና ታዲያ እሱስ ታዲያ ምን ነበረ? ሰው አልነበረም እንዴ? በሰውነቱ ሰው እኮ ነበር። ቢሆንም በሰውነቱ ነው የጾመው ወይስ በመለኮትነቱ ነው? ያልተለየው ሰው ነው አይደል? ብራዘር በመለኮትነቱ ነው የጾመው ወይስ በሰውነቱ ነው የጾመው? አይደለም፣ በሰውነቱ ቢጾምም በቃ አለቀ። ስለዚህ እሱም እንደኛ ከኃጢአት በስተቀር እንደኛ ሰው ነው። ከኃጢአት በስተቀር እንደኛ ሰው ነው። በመለኮትነቱ ጾም አትለኝም። ሰው በመሆኑ ነው የጾመው። እኛ ሰው ነን አትበለኝ። ኢየሱስ ሰው አይደል? እንደኛ ፍጹም ሰው እኮ ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። አለቀ። ስለዚህ እኛ ሰው፣ እሱ ግን ሌላ አይነት ፍጡር እንደሆነ አድርጋ አታስብ። እንደኛው ከኃጢአት በስተቀር ይህንን አካል ባጭሩ እኔ መጠየቅ በጣም ስለምፈልግ ነው ሁልጊዜ የምጠይቀውና ትችላለህ። መቼ ነው የምታስቡት ክርስቶስን ታዲያ? እናንተ ምኑን ነው የምናስበው? አሁን ለምሳሌ በጾምም በምንም እኔ ጴንጤ ሲያስብ አይቻልም። እውነትህን ነው ሮያልዬ፣ እውነትህን ነው ማለት ብቻማ አይሆንም ወንድሜ። ይኸውልህ ልቅ እዚህ ጋር ያለውን ልጨርስና ከዛ እመጣለሁ። እሺ ጌታ ምንም አልበላም ምንም አልጠጣም። አንድ ሰው የኢየሱስን ጾም ጾማለሁ ብሎ ካለ 40 ቀን ሳትበላ ሳትጠጣ አሳየኝ። እሱ 40 ቀን አልበላም አልጠጣም ሰው ስለሆነ በሰውነቱ ነው የጾመው። በመለኮትነቱ ቻለው አትበልም። በሰውነቱ ነው የጾመው ሳትበላ ሳትጠጣ። ከዛስ ፈታኝም እንደተራበ አውቆ ይላል። እንደተራበ አውቆ ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለ። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ኦኬ። ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው። ሉቃስም ላይ እንደዚህ ነው የሚናገረው። ኦኬ። ስለዚህ መጥቶ በጠየቀው ሰዓት ላይ አልበላለትም። ይሄም ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ ሁለተኛው አዳም ግን ብላ ብሎ የሚል ድምፅ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾሟል በደንብ። እኔ ጾምኩትን 40 ቀን ጾም ጾሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ። እናንተ ግን ስንት ቀን ጾሙት? 55 ቀን። 15ቱ ቀን ከየት ምን ችግር አለው? አድምጠኝ ቆይ። 15ቱ ቀን ከየት መጣ? 80ስ ቢሆን ምን ችግር አለው እኮ? ምን ችግር አለው? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት። ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዘማርያም ጋር ተነጋገረበት። እኔ አይቶ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ።
ጥራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያል ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እሺ እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ነስቷቸዋል። ችግር የለውም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀጭቅዦ ጠርቶ የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት ትናንት ነው የመጣው እያላቸው። ኦኬ ልቅ አሁን ልንገርህ፣ ልቅ ኢየሱስ 40 ቀን አድምጠኝ ብራዘር። አሁን እኔ እንደዚህ አይነት ዝም ብሎ ለአንድ ጢማሞ ዝም ብዬ አልመልስልህም። እሱን ተው እርሳው። አሁን እዚህ ና ተው እንደ ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ ዘማርያም ዲያቆን አልነበረም ወይ ነው? ዲያቆን አልነበረም? ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም ስዩም የሚባለው። ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ፣ እያወራችሁም አንድ ደቂቃ ብቻ እሺ እርሚ። እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ፣ ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነው እና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተህ ከሆነ የኮብራ እባብ አንገቱን ያጣምማልና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም። እኛ ተባረኩልኝ። በአካንተና ማንም የጠየቀ የለም። ዝም ብለህ አርፍ ተቀመጥ። ቅድም አንድ ነገር ብለሃል። ሆቴል ውስጥ የሚሰሩት ምናምን አይጾሙም ብለሃል። የትኛውም ሆቴል ያለበት ከተማ ሮብና አርብ ስጋ አይሸጥም፣ ይዘፈናል፣ ይጨፈራል፣ መጠጥ ይሸጣል። ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩትና ማንም ይሸወድላችሁ የለም። ቀጥሉ ኤርሚዬ ቀጥሉ። አላቃ አታውቀኝ ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ፣ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀህ ተከባብረን ችግር የለም። ያው እየመለስን ነው። ቅድም ስለ ምጽዋትና ጾም ጸሎት ጠየከኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃቸዋል። ቅድም እየተናገሩ ወይ ደግሞ እኔም ካደርኩት ወድቅ ያለው ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት እንደናንተ 7 አጽዋማት 9 አጽዋማት 16 አጽዋማት እያልን ምንም መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመ ብል ጾሟል። ስንት? 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ። ለምን ብዬ ስል ምን አለበት አልከ? ኦርቶዶክስ በምን አለበት ነው የምትኖረው? እኛ በወንጌል የምንኖረው እንደተጻፈው ነው የምንኖረው። ኦርቶዶክስ ምን አለበት ነው? ኢየሱስ ንግግር ላይ ኢየሱስ ያደረገው ላይ ትጨምርና ስትጠይቅ ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድነው ያሉት? እነዚህ 15ቱ ቀን ቅዳሜና እሑድ ስለሆኑ ሰንበት ናቸውና አይቆጠሩም አለች። ሰንበት ስለሆኑ አይቆጠሩም አለች። ኦኬ ጌታችን ግን ሲጾም ነን ስቶፕ ነው 40 ቀን የጾመው። በ40 ቀን ውስጥ በሳምንት በወር ውስጥ ስንት ሳምንት አለ? 4። በ4 ሳምንት ውስጥ ስንት ሻባት አለ?
4 የአይሁድ ሻባት አርብ ከሰዓት በኋላ እስከ ቅዳሜ ድረስ የሚቆየው ማለት ነው የጌታ ሰንበት የተባለው ጌታችን በነበረበት ሰዓት ላይ ጌታችን ኢየሱስ ክርስቶስ ታዲያ 40 ቀን ማለት 5 ሳምንት ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ በ5 ሳምንት ውስጥ 5 ሻባት 5 አርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይም ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ ወይ ወደ ኬብሮን የጾም ማኪያቶ እየጠጣ የጾም በየአይነት 16 አይነት ወጥ ያለው እየበላ በዘመኑ አይሁዳውያን ይበሉት የነበረው እንደዛ እየበላ ነበር እንደ የጾሙ። በሻባት ቀን ጠዋት ብቻ ነበር የጾሙ? አይደለም። የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ አንድ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት አሉ? 4 በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 2 ስትመጣ ስንት ይመጣል? 8 እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄው ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ትጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማነው ጨማሪ ማነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርገው ፕሊዝ አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደል የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል። ልጹም ብሎ ሳይሆን ያው 40 ቀን። ኤልያስ 40 ቀን። ኦኬ ኤልያስ 40 ቀን፣ ሙሴ 40 ቀን፣ ጌታ ኢየሱስ 40 ቀን። አልበሉም አልጠጡም ማለት ነው በእነዚህ ጊዜያት። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይህንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን። እናንተ ቀኑንም አትጠብቁም። ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል። እናንተ ግን ስንት ነገር የምትበሉት ሮያል። የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ልጨርስ እንደዚህ አታድርግብኝ እንደዚህ አታድርግብኝ ጨርሼ ልስጥህ። አንተ በመደዳ ታወራለህ። ጨርሻለሁ ፕሊዝ እሺ ይቅርታ። አንተ የምትናገረው ለህዝብ እንዲሰማ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው። እኔ ይህን የጾም ጊዜ ነበር ናፍቅ የነበረው ኢትዮጵያ ውስጥ ወንድሞች እናቶች። የገጠር ልጅ ቃሪያ በጣም ነው የምወደው። ቃሪያ ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ። እንደዚህ የእህል ወጥ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ። ኦኬ እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥል ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው። ምክንያቱም አታገኝም የጾም በየአይነት። ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ። የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው። ፓስታ እንድጠላ ያደርጉኝ የኢትዮጵያ ሴቶች ተደራጅተው በዓላማ በተለይ እንደኔ አይነቱ እንዲጠላ መኮሮኒ እንድጠላ ያደረጉኝ የኢትዮጵያ ሴቶች። ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁትኝ ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ። እግዚአብሔር ይላችሁ። በቃ ይኸው ጌታ የኢየሱስ ምክር ሚስቴን አማረኝ ብዬ መኮሮኒ በ16 ዓመት የጋብቻ ጊዜ ውስጥ በባለፈው አዘዝኳትኝ።
አይ ሩትዬ ተይው። እኔ በኢትዮጵያ ሴቶች ዳውን ብዬ ብል እኔ ነበርኩ መጀመሪያ ባንዲራ ይዤ የምወጣው። መኮሮኒ፣ ፓስታ እና ሽሮ ፈሰስ የሚባል እንድጠላው አድርገውኝ ማለት። የአዲስ አበባ ሴቶች በተለይ ተደራጅተው በማህበር በገባውበት ቤት ሁሉ በቃ ምንድን ነው አሁን የሽሮ ተውት በቃ እሱን ልለፈው እና ምግቡ የሚገኘው በዚህ በዓል ሲገባል ነው። ባጭሩ ተው፣ ሌላ መዘዝ አልሰበስብም ቤቴ ላይ ሪፖርት እንዳያደርጉ እህቶች። የጾም በየአይነት እኔ የምወደው ቃሪያ እንደዚህ ምስር ምናምን ነገር አልጫ ምናምን ቀርቀይ ምናምን ነገር ያለው የሚገኘው በአመት አንድ ጊዜ ወይ በአመት ሁለት ጊዜ ለገናና ለፋሲካ ነው። እና እናንተ እሱን እኮ ነው ቅርጥፍ አድርጋችሁ ሮያልዬ። በዛ ላይ ደግሞ ትዝ ይለኛል ቡናና ሻይ ህንፃ ሚኒስቴር፣ የቡናና ሻይ ሚኒስቴር ህንፃው ሜክሲኮ ያለው ማለት ነው። ሜርሲ ካፌ የሚባል ትዝ ይላችኋል? አሁን ሌላ ህንፃ ተሰርቶበታል እኔ ከመምጣቴ በፊት። በተለይ ከዚህ ከቡናና ሻይ ወደ ሜክሲኮ ወደ ነዳጅ ማደያው ጋር ትሄዱ ስትሉ ኮርነር ላይ አንድ አሳ ቤት ነበር። ብራዘር የትንሽ የህፃን ልጅ እግር የሚያህል አሳ ነው አምጥተው የሚያስቀምጡት። እዛ ቤት ይመጣ ከአርባ ምንጭ ነው ብለው በዓላማ ሄጄ ያኔ 50 ብር ነበር ይሸጥ ነበር። ጨርሻለሁ። ትንሽ ልሰጥ ነው ይህን ተናግሬ ይሰጣል። 50 ብር ነበር ይሸጥ ነበር ያን ውድ ሆኖ። ያንን የማገኘው በፋሲካ ነው ወይ ለገና። እነ ሮያልዬና ኦርቶዶክሳውያን ወገኖቻችን ተደራጅተው ያንን አሳ ከናጥንቱ በአንድ በየአይነት ላይ አንዳንዴ ሁለት ያስተኙልሃል፣ አንዳንዴ አንድ ያስተኛሉ። ተሸፍኖ ተከሽኖ ነው የሚመጣልን። እሱን ይበላል። 16 አይነት ወጥ በዛ ላይ አንድ ያለበው ቅዱስ ጊዮርጊስ ቢራ ሁለትም ምንም አይከፋም። ያው አባ ገብረ ኪዳን ሁለት ማለት ችግር የለውም ብለው ስላሉ ማለት ነው። እሱን እየጠጡና እሱን እየበሉ እሱን እየጨለጡ ነው 40 ቀን አይደለም የሁዳዴን ጾም ጾማለን ብለው የሚሉት። ኢየሱስስ ምንም አልበላም ምንም አልጠጣም። ኦርቶዶክስስ ተደራጅተው ነው 55 ቀን እስኪያልቅ ድረስ የጾም በየአይነት ከጠዋት እስከ ማታ እንኩቶ የሚያረጉት። እና ይሄ ተጾመነ የሚባለው እኔን እንኳን ከተማ ለከተማ የሚያሯሩጠኛ የጾም በየአይነት የሚገኘው እኮ በዚህ ሁዳዴና የገና ጾም ተብሎ በሚባልበት ሰዓት ላይ ነው። አንተዬ ይህንን ሁሉ ጾም በየአይነት የጾም ማኪያቶ እኮ አላችሁ። የጾም ቅቤ አለ። ምንድነው ያ የጣሳው ቅቤ የሚባለው ማለት ነው። የጾም ገንፎ አለ። ገንፎ ጾም በሌለው ቅቤ እየተባለ ማለት ነው። በጣም ተስማሚ የሆነ ሻኖ ለጋ ነው ምናምን ነገር ብለው የሚሉት የነበር ቅንጬ ብለህ ብትላለ ኢየሱስ ያንን እየበላ ነው ወይ? የጾም ቅንጬ፣ የጾም ገንፎ፣ የጾም ማኪያቶ ሐዋርያቱ እንደዚህ ነበር የጾሙ የነበሩት ብለን ስንል የለም። ታዲያ አባቶቻችን ባላደርጉበት እኛን አድርጉ ብላችሁ እዛው ራሳችሁ ተወጡት። ስንጠቅስ እንኳን ለቀኑ ምን አለበት ነው ብላችሁ ምትሉን። ኢየሱስ እየበላ ሳይሆን እንደናንተ የጾመው ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣው። ሪያልዬ ደግሞ ታውቀዋለህ፣ በቀን 3 ጠዋት የጾም ቅንጬ ትበላለህ፣ የጾም ገንፎ ትበላለህ፣ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ተተኛለህ። ኢየሱስ እንደዚህ የነበር ላውራበት ሰጥቻለሁ። የፈለኩት ነገር ምንድን ነው? መጠየቅ የፈለኩትን ገልጬ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ የታወቀ ነው። ምንም አንተ እንደዛም እንደዚህም ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሴሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሴራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሴሩበት ነው ብለህ የምትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሴሩበት ነው። እናንተ ምን ስላሉ? አምላካችንን እናስበዋለን እኛ። ኖ እነሱ ስላሴሩበት እነሱ ጾመው ነው ያሴሩበት አይደለም። እኛ እኮ ያነስ ሮብና አርብ የምናስበው የእሱን ህመም የእሱን ጉዳት በማሰብ እንኳን አሴሩበት እንኳን ገደሉት ብላችሁ ነው የምትጾሙት? ኖ አዳምጠኛ ልናገር። አመት እስከ አመት እናንተ ይህን ነገር አታውቁትም። አንድ ሁለተኛ ደረጃ በምጽዋት በኩል ባልኩ ምጽዋት በኩል እናንተ ቸርች በራፍ ላይ ወፍ የለም።
የኔ ቢጤዎች ራሱ እንደ ኧረ አዳራሽ እዚህ ማን ይቀመጣል መረበናት ምናምን ብለው ነው ዞር የሚሉት። ምክንያቱም እናንተ አትሰጡ። አንድ ሁለተኛ እንደገና ደግሞ በቅድም ኮመንት ላይ አንድ ሰው ምን ብሎኛል መሰለ፣ እዚህ ምን ልትማር ነው የገባኸው? ምን ልትማር ነው የገባኸው ብለሽ የሆነ ሴት ጽፈሽልኛል። እኔ ማወቅ ስለምፈልግ ነው። ብዙ ጊዜ እዚህም እዛም ምናምን ነገር ሲባል የምሰማው ነገር በግልጽ ልገብቼ ልጠይቀው ብዬ ነው እንጂ እኔ ኦርቶዶክስ ተዋህዶ ምርጥ የኦርቶዶክስ ተዋህዶ ልጅ ነኝ። እኔ ምንም ባለፈውም ራሱ ኤርሚያስ ነገር ላይ ያለው እኔ ጴንጤ ከመሆን በቁሜ ተቆፍሮ በቁሜ ከነ ህይወቴ ብቀበር ይሻለኛል ብዬ ነገር ላይ ያለው። እኔ የምዬ የእናቴ የወላዲት አምላክ ፍቅር ውስጤ ያለ ሰው ነኝ። እኔ ፕሮቴስታንት ከመሆን የዕለት ሞቴ እመርጣለሁ። ስለዚህ ያ ነገር እኔ ግን ገብቼ መጠየቅ እፈልጋለሁ። በቃ ውጭ እያልኩኝ ዳርዳር እያልኩኝ ምናምን ነገር እንትን አይደለም። ገብቼ እጠይቃለሁ። ጠይቄ መልሱ እውነት የሚሆን ውሸት ራሴ ፍርዱን እሰጣለሁ። በቃ ፊኒሽድ ያ ነው። ግን በተረፈ ግን ኤርሚያስ ያው በመጥፎ ነገር መነጋገሩን ትተን እንደዚህ መጠየቁ ደስ ብሎኛል። ምክንያቱም ያው መጥፎ ነገር ነው የምናገር የነበረው ምናምን። አሁን ግን ገባ እንነጋገራለን ምናምን ያው የመሰለን ትናገራለህ። እኔ በዓለም ያለው ሰው ነኝ። መጽሐፍ ቅዱስ ከፍቼ እንከራከር ምናምን ምናምን ምልህ ሰው አይደለሁም። ስለዚህ ግን የጠየቅኩን ትመልስልኛለህ። የመለስክልኝ ሰው ይታዘባል። በቃ ፊኒሽድ ያ ነው። እና በተረፈ ግን ሌሎች ገብታችሁ ደግሞ እንደዚህ የምትሉ በማያገባችሁ አትግቡ። እኔ እሱን ልጠይቅ ነው የገባሁትኝ። እሱ መልስ ይሰጠኛል፣ ከዛ ወርዳለሁ ማለት ነው። ስለዚህ እኔ አንተ ምጠይቅህ ፈቃደኛ ከሆንክ ከሚያውቁት ጋራ እኛ እንማርበት። እንደነዛ ማርያም አይነቶቹ ጋር በገድላት ድርሳናት ያስቀውን ሁሉ ጭራሽ የልደት ሰርተፍኬት ሳይቀር ብሏል እሱ ጋር ደግሞ ጨመርኩበት። ደግሞ እንደዚህ ብላችሁ ደግሞ እንዳቱ እቺ ያስቀውን ሁሉ ይዘህ ተነጋገር፣ የፈለግከውን አምጣ ብለዋል። ስለዚህ አንተ ብትነጋገር እኛም እንማርበታለን ለማለት ነው። አመሰግናለሁ ብራዘር። አይበቃ ቴንኪዩ ሮያልዬ። አሁን ነጠላ ዘፈናችሁ ዘማርያም፣ ዘማመድ፣ ዘገብርኤል፣ ዘጊዮርጊስ ነው። አንዳቸውም ግን እኔ ስላየሁት ነው። እኔ ተናገርክ አይደል? እኔም ደግሞ እናገር። አንዳቸውም ግን አላስታሏችሁም። እንኳን ዘማርያም አይደለም በ10 ዓመት የሚዲያ አገልግሎት ውስጥ ለነማ ጥሪ እንዳቀረብኩኝ ለ6 ትልልቅ መምህራን እነዘበነ እንኳን ራሱ አንመልስም ነው ያሉት። ስሜን ጠርቶን የተናገረው ዘማርያም የሚባል ቀኝና ግራውን የማያውቅ አንድ ጎረምሳ እሱ ነው ለእናንተ ትልቁ መምህራችሁ። እነ ዶክተር ዘበነ፣ እነ ቀሲስ ተስፋዬ መቆያ፣ እነ መምህር ታሪኩ፣ እነ መምህር ምህረት አብ፣ እነ መምህር መስፍን፣ እነሱ ግን ለእናንተ ያው ዝም ብሎ ወሸከሬ አይነት ነገር ነው ብላችሁ ታስቧቸው ይመስለኛል። ምንድነው አሁን የውሸት ድንኳናችሁን እግዚአብሔር በዚህ እረኛ በኩል ነቀለው። የውሸት ድንኳናችሁ ተገለበጠ ማለት ነው። የሐሰት ትምህርታችሁ ተገለበጠ። ስለዚህ ዘማርያም፣ ዘገብርኤል፣ ዘጊዮርጊስ፣ ዘከተማ፣ ዘአየለ፣ ዘመሐመድ፣ ዘሲራጅ፣ ዘአህመድ ብለህ ብትል ምንም ከወደቃችሁበት ድንኳናችሁ ቀና ሊል አይችልም። የውሸት ድንኳናችሁ ነው ያልኩት። ልብ በል። ከኢየሱስ ክርስቶስ የጾም ጸሎትና ጌታ ካስተማረው ትምህርት ላይ እድል ስጠኝ ላውራ ብለህ ያልከኝ ያወራኸው በቃ ይሄው። እኔ ግን አሁን ስለ አንድ ጢማም ወንድ ለማውራት እድል የለኝም፣ ጊዜም አልሰጠውም። ምክንያቱስ ንቄ ትቼዋለሁ። ዘለፋማ እናቁ ኖ ብራዘር፣ ንቄ ትቼዋለሁ ያልኩት ዘልፈኛለህ ብለህ አይደል እንዴ? ንቄ ትቼዋለሁ ያልኩት አንተን አልዘለፍኩም፣ ንቄ ትቼዋለሁ ያልኩት። ሮያል አንተን አልዘለፍኩም፣ ንቄ ትቼዋለሁ። እንደገና እንደዛ ትሆናለህ ብራዘር። ንቄ ትቼዋለሁ ብዬ ማለት ምን እንደው ታቦት ይቀረጽለት ብዬ እንድልህ ነው እንዴ? እኔ ስለ ኢየሱስ አወራሁ። አድምጠኝ። እኔ ስለ ኢየሱስ አወራሁ። አንተ ዘማርያም፣ ዘከተማ፣ ዘመሐመድ ነው ብለህ የምትለው በቃ ያው ቀረበ። እኛ የምንማርበት ነው ብራዘር። ሄደህ ከፈለክ እሱ ጋር ተማር። ኦኬ፣ እሱ ጋር ተማር። እኔ ስለ ኢየሱስ አውርቼህ አቁሞ እድል ስጠኝ ብለህ ያልከው ስለ ዘመሐመድና ስለ ዘማርያም ነው የምታወራው። ያው ዘመሐመድ፣ ዘማርያም፣ ዘመሐመድ ማለት ነው። ሁለቱም አንድ ስለሆነ ያለው እኔ እኮ ድብን ብዬ ዓለም ውስጥ ያለው ሰው ነኝ እኔ እኮ። ተው ታዲያ እሱ ለአንተ የሚጠቅም ታዲያ ለአንተ የሚጠቅም ስለ ዘማርያም ስለ መሐመድ ማውራት አይደለም። ለአንተ የሚጠቅም ስለ ኢየሱስ ማውራት ነው። ለእኔ የሚጠቅመኝ ስለ ኢየሱስ ስለ ጌታዬ ማውራት። ስትነጋገሩ እናንተ እኛ እንማራለን። ሮያል እኔ እሱኛውን ነገርኩ፣ እሱን ደጋግሜ ነገርኳችሁ። እሱን የምትፈልጉ ሰዎች የሞት ሽረት ብላችሁ የምትሉት ነገር እሱን የምተወው
የዘማርያምን ጥሪ ያልተቀበልኩትን ነግሬያችኋለሁ። አንደኛ ተነግሯችሁ አይገባችሁም ብዬ ካልኩ ስድብ ነው ብለህ ትለኛለህ። ነገርኩ እኮ ብራዘር፣ ደግሜ ልንገራችሁ። ዘማርያም ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? እኔ ለብዙ ዘመን ጥሪ ሳቀርብ አንዳቸውም አልመለሱልኝም ነበር። ቀደም የጠየቁት ዶክተር ዘበነ ምናምን ነገር መምህር መስፍን መምህር ምረታ ማለት ነው አልመለሱ። ዘበነ ብቻ ወጥቶ መለሰ። ሃይማኖትን ትኖርበታል እንጂ አትከራከርም ብሎ ስሜን ጠቅሶ ማለት ነው። ከፈለክ ቪዲዮ አሳያለሁ። አይተዋልም፣ ሳሳይም ሰምታል። አንወያይም አሉ። በቃ ግዴታ ነው እንዴ አይደል? በቃ ተውኩት። ከዛስ ወደ ቲክታክ ስመጣ አክሊል አቀረበልኝ፣ ተቀበልኩት እና ሰረዘው። በታቦቱ አልኩት በአዲስ ኪዳን ታቦት ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም ማለት። ህዳር 21 ቀን ግን መቼ ነው የሚሆነው? መቼ ነው 21? ዛሬ ቀን ስንት ነው ኢትዮጵያ? ህዳር 21 እንገባበታለን። በሱ ማርዕስት ላይ ታያላችሁ። ህዝቡ እየነቃ ስለሆነ ማለት። ህዳር 21 መቼ ነው የሚውለው? መቼ ነው የሚውለው? ዛሬ 16 ነው። ኦኬ፣ ከ5 ቀን በኋላ ማለት ነው። ከ5 ቀን በኋላ ህዳር 21 ሙሴን ርእያ ሀገረ ቅድስት እየተባለ የሚዜመው በጽዮን አክሱም ማለት ነው። የእግዚአብሔር የቃል ኪዳኑ ታቦት 27 እና 16 ነው። ምን የምታወሩት? 17። እሺ ቴንክ ዩ። ስለዚህ ከ4 ቀን በኋላ ማለት ነው የሙሴ ታቦት ወደ ኢትዮጵያ መጥቷል ተብሎ የሚባለው ውሸት አደባባይ ላይ ይከብራል። ውሸት ነው አደባባይ ላይ የሚከብረው። ልብ በሉ። በዚህ ጉዳይ ላይ እሱ ጥሪ ያቀረበልኝ ተቀበልኩትኝ፣ ሰረዘው። አክሊለ ማለት ነው። አቀረበልኝ፣ ሰረዘው። አልወያይም ማለት ታውኩት። ልደተ ቃል በመስቀል አቀረበልኝ እና ተቀበልኩት፣ ሰረዘው በራሱ ማለት ነው። ይሄኛውም ሰረዘው ታውኩትኝ። ፈለገ አቀረበልኝ በስድብ በፉከራ በቀረርቶ ማለት ነው። ተቀበልኩት፣ መጣ። ውጤቱን አይታችሁታል። ውጤቱን ስላያችሁት አልናገርም። ኦኬ፣ ደምረው አቀረበልኝ፣ ተቀበልኩት። ዘማርያም ሰርዝ አለው። ሰርዝ ብሎት እሱ ቤት ገብቶ ነገረ ማርያምን ሲያወራ ነበር። እኔ ሲሳይ ቤት ስጠብቀው ዘማርያም ብላችሁ የምትሉት ሰውዬ ደምረውን ሰርዘው ብሎት እሱ ግን ገብቶ ደምረው ቤት በነገረ ማርያም ይህን ጉማጅ መጽሐፍ ይዞ ሲያወራ ነበር። እኔ ፊት ግን መጥቶ አላወሩ፣ አሰረዘው። ከዛ ስዩም ዲያቆን ስዩም፣ ይሄኛው ዲያቆን ነው፣ ይሄኛውም ዲያቆን ነው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት። ዘማርያም አሰረዘው። ሊቀ ሊቃውንት ቀለም ወርቅ አሰረዙት። እነዚህ በኩሉ ጭምር አሰረዙት። ታስበላናለህ ብለዋሉ። ቪዲዮ አለ። ኦኬ፣ እኔ ደግሞ ለቀሲዲ በኩሉ አቀረብኩኝ። ዲበኩሉ ኦኬ አቀረብኩኝ። በዚህ ሰዓት ላይ ለቀሲዲ በኩሉ ያቀረብኩትን ጥያቄ ዳይቨርት እንዲሆን አድርጎ ዘማርያም ተኝቶ ሸረሪት አድርቶበት ካበቃ በኋላ ብቅ አለና እኔና ከእንቅልፉ እንደነቃ ባልታጠበ ፊቱ መጥቶ ዲቤት ጥሪ ጠርቻለሁ አለኝ። እነዚህ ሁሉ ወንድሞቹ እያቀረቡ እየሰረዙ እያቀረቡ እያሰረዟቸው እያቀረበ አቅርቦ ተቀብሎ መጥቶ በአደባባይ ሲቀጠቀጥ አሁን ብቅ አለልና ለቀሲዲ በኩሉ ጥሪ ሳቀርብ የለም ከኔ ጋራ ማውራት አለብህ ብሎ ቀሲዲ በኩሉን እንዳትቀበሉ አላቸው። ዘማርያም ጥሪው እንዳትቀበሉ የኔን ተቀበለኝ። ከዛስ ከአይጡ ከጉርጡ ተብሎ እንደሚባለው 15 ሰው የዲቤት ጥሪ ያቀረበልኝ ጭምብል ከለበሰው ታናሹ ከሚባለው ሰውዬ ጋር ጨምር ማለት ነው። 15 ሰው ባልቴቱን የቀረው ሊበሉኝ አልኩ። ለምን በል ይሄ ቀን የተረገመ ቀን ነው። ከፈለገ ጋር ለኦርቶዶክስ አቤት። እኔ አንድ ጥያቄ አለ ለሮያል ራሱ ለምን ዘማርያም እንዲቤት እንትን አይለውም? አይገጥመውም ነው? ለምን መሰለህ አንድ ሁለት ጥያቄ ልስጠውና
እነዛን ጥያቄዎች ከመለሰለት የእውነት በጣም የማልክ እንደሆነ ዘማርያም ይገባዋል። እየሰማኝ ነው ሮያል? እንኳን ደህና ጠይቀው ሲቀጥሉ እራት ልብላ በዛው ቀጥሉ። እሺ አለ ሮያል አለው። እንዴት ነው ወንድማችን? ሰላም ነው ወይ? እግዚአብሔር ይመስገን። አንድ ሁለት ጥያቄ ልስጥህና ያው ስትሰማው ጥያቄው ለአንተም ሊያስደነግጥ ይችላል። እሱም ስትነግረው ምንም ያስደነግጥ ነገር የለም። እስቲ ካልደነገጥ እንግዲህ አብረን እናያለን። እንግዲህ እሱም ስትነግረው ይደነግጣል አይደነግጥም ታያለን። እኔ አሁን ስለ ድንጋጤው ላወራ ሳይሆን በአንተ ልክ የሚሞገት ሰው ነው እሱ። በአንተ ልክ ዲቤት የሚደረግ ሰው ነው። ተው አባቴ ለእንትን ለማለት አይደለም ወዳጄ። እኔ ልንገርህ ኤርሚያስ ጥያቄውን ስማውና ይሄ የእሱ ልክ አይደለም፣ ይሄ በጣም ቀላል ጥያቄ ነው ለእሱ። ከዘማርያም ጋር ተነጋግሮ ዲቤት አድርጎ ዘማርያምን እንደው ትንሽ እንኳን ፐርሰንት ኤርሚያስ ከበለጠ እኔ ፕሮቴስታንት ሆናለሁ ስለማውቅ። አንተ ጠይቀኸው መመለስ የሚችል ሰው አይደለም። ጥያቄዎቹን ልስተከፈለግ ስትሰማቸው ማደነገጥ ነው የምደነገጥ። እሱ ለአንተ ተውልሃለሁ። ካደነገጥ ከሆነ ችግር የለም። ኧረ እኔ ክርስቶስ ሰምራ ጋር አልሄድም። ተዘጋጅ ብቻ አንተ ተዘጋጅተሃል። ጥያቄዎቹ ልሰጥህ ነው። ኧረ በእናትህ ትበልሽ ተናገር። እሺ ሮያሊ፣ የመጀመሪያው ጥያቄ መቼም ከኢየሱስ እኛ ወንጌል አማኞች የሚበልጥብን ስለሌለ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ስለሆነ በሱ ዙሪያ ነው የምትጠይቀው። ምን ብለህ ትጠይቀዋለህ መሰለህ? ኢየሱስ ወደ ምድር የመጣበትን ዓላማ መቼም ለአንተ አልነግርም ሮያል አይደለ? እስኪ ባጭሩ ንገረኝ። ዝም ብለህ 10-15 ሰከንድ ውስጥ ንገረኝ። እንደማታውቅ አይደለም የምጠይቀህ። አታውቅም ብዬ ሳይሆን የምታውቀው እንድትነግረኝ ነው። እኔ በዚህ አልጠረጥርህም ወይም ንቄህ አይደለም። እኛን ለማዳን ይህ ጥያቄ ቴንኪው አውቃለሁ። ይሄ በጣም ለአንተ የሚመጥን ጥያቄ ሆኖ አይደለም። አታውቀውም ብዬም አይደለም። ይሄ ማለት ማንም ሰው የሚያውቀው ነው። እንኳን ክርስቲያን ያልሆኑ ላይ ያውቃሉ። እንደዚህ እንደምንል ሊያድን እንደመጣ ነው የሚያውቁት። ለምንድን ነው ከፈለግ መረጃውን አሳያለሁ። እዚህ ጋር በተአምረ ኢየሱስ ላይ ኢየሱስ ሰው ለምን ገደለ ይላል። ተአምረ ኢየሱስ ሰው የገደለ ኢየሱስ አለ ወይ ኦርቶዶክስ ቤተክርስቲያን ውስጥ ስትለው እሱ ምን ብሎ ሊያስረዳ ይችላል መሰለ አገዳደሉ እንዴት መሰለ አንዳንዴም ሊገል ይችላል። እሱ እንደኔ ይገላል ያድናል ይላል። አይኖ እሱማ መግደልም ማዳንም እግዚአብሔር እንደሆነ አውቃለሁ በለው። የመጣበት ዓላማ በምድር ቆይታው ግን ሰው ሊገል የመጣበት ዓላማ ነው ወይ ነው ሊያድን የመጣው ወይስ ተጓዳኝ የሆነ ሊያድን መጥቶ በዛውም ደግሞ መሀል ላይ የገደላቸው ሰዎች አሉ ወይ? እኔ ከነስሙ ሰጣለሁ ከነምዕራፉ ሰጣለሁ። አሁኑኑ ከፈለክ በቀጠሮ አይደለም። ስለዚህ ይሄንን መልስ የሚመልስልህ ከሆነ ሰምቻለሁ። እኔ ደግሞ እንዲህ አይነት ተራ የቡና ወሬ ያኔ መሰለ ሊቅ ሂጄ አልጠይቀውም። እኔ ይሄ ተራ የቡና ወሬ ነው። ልክ ነህ። እናንተማ ነው ከኛ አንጻር ነው የጠየቁት እኮ መረጃውን መጠየቅ ነበረብህ። ጥላቻ ከሆነ ምናምን ሮያል ቆይ አንድ ጊዜ ለአንተ ተራ ነው። ለእኛ ግን በጣም የምንወደው ጌታችን የምናከብረው አምላካችን ገባ በዚህ መልክ ሲብጠለጠል ለእኛ ተራ አይደለም። እኔ ነው እሺ ተጠይቀኝ። ሁለተኛው ጥያቄ ልንገርህና ቆይ ሮያል አልጠይቅም እኮ ማለት ትችላለህ። አንዴ ሮያል እናንተ ብዙ ሌላ ተግባብተን ማውራት ከጀመርን ቆይተናል። በጣም መግባባት በጣም ጀምረናል። ከኤርሚን ጋር እያየሁ ነው። በጣም መግባባት ጀምረሃል። ጥሩ ነው። አትቀበለው ጥያቄ። ለእኔ ግን ቢግዲል ለእኔ ምን መሰለህ ገባ ኢየሱስ በዚህ መልኩ ሲጠለጠል መስማት ለእኔ ያመኛል፣ ያጥወለውለኛል፣ ያስቆጣኛል። ገብቷል? ሊያድን የመጣ ጌታ ገባ ገዳይ ማለት በተለይ በምድር ቆይታው ማለት ነው። አይ ነው ህይወትን መንሳት የሚችል እሱ አይደለም ልልህ አይደለም። ግን የመጣበት ዓላማ አባት ልጁን የላከበት ዓላማ ልጅም የተላከበት ዓላማ አንዱ በተጓዳኝ መግደል ነው ተብሎ ምዕራፍ ተሰጥቶት ተአምር ተብሎ ነው የተቀመጠው። ለዛውም ተአምር በ5 ዓመቱ ኢየሱስ የሰራው ተአምር ላይ የተካተተ ተአምር ነው። እንዲህ አይነት ተአምር አልሰራም። ለአንተ ካላመመህ እኔ ለምን በግድ ይመምህ አይባልም እኮ ሰው በቃ ካላመመው ያመመው ነው እናልፈዋለን። ለዚህ መልስ የለውም ሊቁ ዘማርያም ለዚህ መልስ የለውም። ኦኬ ካለው ትነግረኛለህ። ይሄን ዲቤት አድርገው ለዚህ መልስ ስታገኝለት በምን ልክ ኦርቶዶክስ በምን ልክ ኦርቶዶክስ ኢየሱስን እንደምታቃልለው አይተህ ከዛ በኋላ አንተ ትወስናለህ። ወይ ይመችህና ትቀጥላለህ ወይ ደግሞ አሁንም ሌላው እንግዲህ የቡና ካልከው እኔ ደስ ይለኛል። በእርግጥ ልክ ነው፣ ሰድበውታል፣ በቡና ልክ አውርደውታል። እኔ ይሄንን የክብር ወሬ አልለውም፣ የባለጌ ወሬ የቡና ወሬ ነው የምለው። እኔም እንዳንተ እውነትህን ነው።
ይሄ ታምረ ኢየሱስ ላይ መጻፍ የሌለበት አንደኛ ኢየሱስ ያላደረጋቸው ታምሮች ናቸው ነው እንኳን ተብሎ ቢታሰብ በዚህ ልክ ኢየሱስን ማዋረድ እውነት ግን ይሄ የክብር ወሬ ነው ብዬ እኔም አላስብም። እሺ ካለ ትጠይቀኛለህ። ሁለተኛው ልቀጠይ ወደ ሁለተኛው ሊድ ሁለት ብዬ ነው አይጀመርኩት አሁን የፈጠርኩት አይደለም ሲጀምርም ሁለት ብዬ ነው። እንግዲህ የቡና ካልከው እንግዲህ ሞር አንተ ነህ የምታውቀው የቤትህን መጽሐፍ። እኔ እንዲህ ስትለው ስሰማ መጽሐፉን ደስ ነው ያለኝ። በርግጥ ብታከብሮ ኖር እናደድ ነበረ። እንዲህ ስታዋርደው ታምረ ኢየሱስን ቤተክርስቲያኒቷ ብታከብሮን መጽሐፍ ቤተክርስቲያኒቷ በሷ እውቅና ታትሞ የወጣን መጽሐፍ የቡና ወሬ ስትለው መስማት ደስ ይለኛል። እኔ አልጠላሁትም። እሺ ልቀጥላ ወደ ሁለተኛው። እሺ ወደ ሁለተኛው ልቀጥ። ሁለት ጥያቄ ስላልኩህ ነው ገባ። ሁለት ባልለ ኖሮ አንድ ስጨርስ ለአንድ አንተ ድል ሰጠህ ነበር። ወደ ሁለተኛው ደግሞ ልቀጥል። ሌላው ደግሞ የጌታችን የኢየሱስ ክርስቶስ እናት ለኛ ብጽዕት ናት፣ የተወደደች ናት፣ የተባረከች ናት። በጣም ነው ሪስፔክት የምናደርጋት። አዎ ይሄ እንዲታወቅልን እንፈልጋለን። ጥያቄው ምንድን መሰለ? እቺ እናት እኛ 100% ማለት ነው 100% ሰው ገድላለች ብለን አንዳንድ 100% ታምሯ ላይ ግን ታምሯ ላይ እሷም ልክ ኢየሱስ በታምሩ ላይ ገድላል እንደተባለ እሷም በታምሯ ላይ ሰው ገድላለች ተብሏል። ሰው የገደለች ማርያም አለች ወይ ብለህ ስትጠይቀው አዎ ምን መሰለ እንደዚህ ሆኖ እንትን ተፈጥሮ ኦኬ በእንትን ጉዳይ ቆይ ልጨርስ ግድ የለም በእንትን ጉዳይ የምትገድ ማርያም አለች ወይ? የፍቅር እናት ብዙ ነው የምትለዋት አይደል እንዴ? አንዳንዱ መጽሐፍ ቅዱስም የማይላትን ነው። እኛ መጽሐፍ ቅዱስ ያላትን ብዬለን የጀመርኩት በዚህ ልክ ገብቷል። ማዋረድ ለምን አስፈለገ? ነፍሰ ገዳይ እሷን ማለት ምን አስፈለገ? በምክንያትስ የምትገድነች ወይ? ገባ? አሳማኝ ምክንያት ሲሆን ምንድነው እንዳልጨርስ ሐሳብን የፈለከው ለምንድን ነው? ጥያቄው በቃ ስጨርስ እኔ ቆማለሁ። ምን ሆነ አድሮ አይልኝ በጣም ኢንተራፕት ማድረግ አልበዛ ልጨርሰው። ስለዚህ በዚህ ልክ አሞ ከሆነ ደስ ይለኛል፣ ሳያም ከሆነ ችግር የለውም። ምናልባት አትሊስት የማርያም ያማል ብዬ አስባለሁ። እንግዲህ ኢየሱስ ካላመመ እኔ በግድ ይመማ አይደለም ቅድም ነግሬያለሁ። እስኪ ደግሞ የማርያምን ልሞክር ሄደህ አሞ ዲቤት የምታደርገው ከሆነ ማለት ነው ምንም እኮ ችግር ጥያቄ አይደለ። ዲቤት ማለት አንዱ ፓርቱ ይሄ ነው። ስለዚህ ለምንድን ነው በተአምሯ ላይ ገድላለች ተብሎ የተቀመጠው? አይ እንዲና እንዲህ ነው ካለ አሳማኝ ምክንያት የምትገድ ማርያም አለች ወይ? ታሪኳ ላይ ይሄ እንደዚህ ሐዋርያቶች ይሄን ታሪክ ያውቁታል ወይ? ገባ? ማርያምና ነፍስ መግደል አብረው የሚሄዱ ናቸው ወይ? ለኛ አይደለም፣ ለኛ ማቻ ያደርግልን። እኛ በዚያ እናቃት እንዲህ ብለን አናዋርዳት። ለምን አስፈለገ ታምሯ ላይ ማርያም እንደዚህ ማዋረድ ለምን አስፈለገ ስትለው የሚሰጠህ መልስ ከሆነልህ ይሁንልህ። እኔ ግን እንደነገርኩ ማርያምም ኢየሱስም በጣም የምናከብራቸው አንደኛው አምላክ ፍጹም ሰው ፍጹም አምላክ፣ አንደኛው ደግሞ ፍጡር የተባረከች የተወደደች ብጽዕት ነችና ሁለቱም ነፍስ ገድለዋል። ይሄ ጥያቄ ቡና ነው ስትለኝ ግን አስደስቶኛል። አይ ልደብቀው ደስታዬን አልፈልግም። ታሪኩ ቢያስቆጣኝ አሁን ያንተ ተራ ነው። ቀጥል፣ ተባረክ። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል እና በኋላ ነው ትመልስልኝ። እስከ ስንት ትምህርት ተምርሃል? አንድ ሁለተኛ ደረጃ ደግሞ ክርስቶስ ገዳይ ነው ምናምን ብሎ ተጽፏል ላልከው ክርስቶስ ለእኛ ሲል መጥቶ የሞተልን እንጂ ክርስቶስ ገዳይ ብላ ኦርቶዶክስ አታስተምርም። ይህም በጣም የህፃን ጨዋታ የህፃን ወሬ ነው። እሱንም ተው። እመቤቴን ደግሞ ያላልከው ደግሞ እንደዚህ ታምሯ ላይ ሰው ገላለች ምናምን ላላልከው ነገር እመቤቴ በፍቅሯ ሰው ትገላለች። እመቤቴን ፍቅር ስለማታውቀው አልፈርድብህም። በእሷ ፍቅር ሰው ሊሞት ይችላል። በጣም ከመጠን በላይ ልትወዳት ትችላለህ። ምክንያቱም የጌታችን እናት ነች። ግን አንድ ጥያቄ ልጠይቅህ ያልኩህ ቅድም ጀምሮ ምንድን ነው እናንተ ኢየሱስ ሶስቱን ጥያቄ ልመልሰው እንረሳዋለሁ አለ። በዚያው የጥያቄው መደጋገም ሊኖርብህ ነው። ሶስት ነው የጠየቀኝ። አሁን አራተኛ ልጠይቀኝ። ሶስቱን ልመልስ። የመጀመሪያው ምን ያህል ተምረሃል የሚለው ነው። አንድ ልመልስልህ። አለመጠየቅ ነበረ። የማይመለስ ጥያቄ ከሆነ አትጠይቀኝ። አይ እመልሳለሁ። አራተኛውን አላስታውሰውም። የተማርኩትም ትምህርት ከሶስት ጥያቄ በላይ እንዳስታውስ የሚያደርግ አይደለም። ሶስት ነው የማስታውሰው። እሺ ምን ያህል ተምረሃል ላልከው በማዕረግ እስክመረቅ ድረስ ተምሬያለሁ። ዝም ብሎ አይደለም፣ በማዕረግ እስክመረቅ ከብዙ ሺህ ተማሪዎች ውስጥ 4 ልጆች ብቻ በማዕረግ እስክንመረቅ ድረስ ተምሬያለሁ። አንድ ያስክልኝ። እሺ ሁለተኛው ደግሞ ቻይልድሽ ጥያቄ ላልከው ምን ታደርገዋለህ? እንግዲህ ቻይልድሽ ታሪኮችን እድሜ ጨምረህ አደልት አድርገህ አትጠይቃቸውም። ቻይልድሽ ነች ታሪኮች፣ ተረቶች ናቸው፣ ስድቦች ናቸው፣ የቡና ወሬዎች ናቸው፣ ብልግናዎች ናቸው። አየህ አላሰለጥናቸውም፣ አልቀባባቸውም እንዳሉ ነው የምሰጥህ። ስትጽፈው አንተ ቻይልድ አድርገህ የጻፍከው ነገር እኔ አሳድጌ አመንድጌ አልጠይቅህ ነገር ምን ላድርግ የኔ ጌታ። እሺ ሶስተኛው ደግሞ ምንድን በፍቅሯ ትገላለች አልከኝ። እኔ በሰይፍ እንደገደለች በመረጃ ባሳየስ ከመላክ ተቀብላ በመስቀል
እንደገደለች ወግታ የሰው ጎን ወግታ እንደገደለች ብነግርህ እሱም ፍቅር ይሆን? ምናልባት በጣም ማርያም እንዳትወደው ሰው ሊጸልይ ነው ማለት ነው። ታሪኳን ሲሰማ ወይኔ ማርያም ስትወድ ለካ እንደዚህ በመስቀል ተወግታ ትገላለች ብሎ ሰው እንዲፈራት እያደረጋችሁ እኮ ነው። የማርያም ፍቅር ከሆነ እኔ ባትወድ ይሻላል። ያርሻል። ሶስቱን መልሻል። ቀጥል። እሺ አሁን የምጠይቅህ አንድ ጥያቄ ነው። እሱ ምንድነው? ብዙ ጊዜ ኢየሱስ 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 ትላላችሁ። ኦኬ ኢየሱስ ቆይሮ አሁን ይሄን ዳጊ የተናገረው ለምን መረጃ አቅርብ ለምን ግን አትለውም? ህዝብ ፊት ለምን አታዋርደውም? ዳጊ አይ እኔ የህፃን ወሬ ስለሆነ እንደዚህ ነው የህፃን ወሬ መሆኑን አንደኛ እሱን አሁን እንግዲህ ተምሬያለሁ በማዕረግ ተመርቄያለሁ ብሎ ያለ ሰው ምን ያህል የህፃን ወሬ እንዳወራ እዚህ 765 ሰው ፊት ለምን አታዋርደው? መረጃውን አቅርብ በለው። ኖ ዳጊን መረጃውን አምጣ፣ ሁለቱንም መረጃውን አምጣ በለው። ኖ መረጃውን አምጣው ማለት ነው። እኔ በአንተ ፊት በሆነ ይሄን ነው የምጠይቀው። የተጻፈውን አንተ አሁን ቤተክርስቲያን እንደዚህ አታስተምርም አልክ፣ እሱ ደግሞ ታስተምራለች ብሎ አለ። መረጃውን አምጣና ኖ እኔን አትጠይቀኝ፣ እሱን ለምን አትጠይቀውም ነው ብዬ የምልህ። ከእሱ ጋር አውራ። እኔ ደግሞ አሁን ለምሳሌ አንድ ሰው መጥቶ አንተን እድሜ 80 ነው ቢልህ የልደት ሰርተፊኬት ላሳይ ትለዋለህ? አትለው። ምክንያቱም እንደማይሆን የታወቀ ነው። በቃ ትወዋለህ። ያን እንደዛ አልፈዋለሁ። ንቅ ያልማልፈው ጥያቄ ነው። ግን ስለዚህ አሁን መጽሐፉ ላይ አልተጻፈም አይደለ? እሱ ያወራው ሁሉ ጊዜ ግን አንድ ጥያቄ አለኝ። ቆይ መጽሐፉ ላይ አልተወራም አይደል? የምጠይቀን መልስልኝ። ዳጊ ዝም ብሎ የቡና ወሬ ነው አይደለ ያወራው? አሁን ይኸውልህ እሱን ከፈለጋችሁ እኔ ስወጣ እንደፈለጋችሁ አውሩት። ኖ ለምን ትወጣለህ? ማርያም ሰው ገላለች ብሎ ዝም ብሎ ነው የቡና ወሬ ነው የቻይልድ ወሬ ነው አይደለ ያወራው ዳጊ? ኢየሱስም ገለዋል ብሎ ሲል የቻይልድ ወሬ ነው አይደል? ይሄንን የቻይልድ ወሬ ቆይ አድምጠኝ። ይሄንን የቻይልድ ወሬ ዳጊ ያገኘው ከራሱ አፍልቆ ከሆነ ወይ ከኦርቶዶክስ አግኝቶ ከሆነ ከኦርቶዶክስ ካገኘ መረጃውን አምጣ በለው። ከራሱ አፍልቆ ከሆነ እዚሁ ለምን አታዋርደው? እሺ አንድ ላይ ተያያዥ አንድ ጥያቄ አለኝ ብዬ እኮ ቅድም ኖ ለምን አታዋርደውም? እዚሁ ነው ብዬ የምልህ። መረጃ በማሳጣት ለምን እንደዛ አታረገው? እኔ አንድ ጥያቄ ልጠይቅህ ይፈልግ ምንድነው? እሺ አንዴ ጠብቀኝ። እኔ ጋር አሁን አድምጠኝ። ነው እኔ ጋር አሁን እዚህ ላላችሁ ሰዎች የቻይልድ ወሬ ያለው ራሱ ሮያል ነው። ተረት ያለው ራሱ ሮያል ነው። አትቀበለኝም? አድምጠኝ። እቀበልሃለሁ። ፕሊዝ እንቀበላለን። አውርቼ ልጨርስና እሰጥሃለሁ። ኦኬ 2 ደቂቃ ወይ 1 ደቂቃ ነው የማወራው። ዳጊ ያቀረበው መረጃ ታምረ ማርያም ላይ 1 ቦታ ብቻ አይደለም፣ 2 ቦታ አይደለም፣ 3 ቦታ ሰዎችን እንደገደለች እናሳያለን። ስትፈልግ በርግማን፣ ስትፈልግ ከመላእክት ላይ ጦር ተቀብላ የመስቀል ምልክት ባለው ጦር እየወጋች፣ ስትፈልግ ሰዎችን ታገዳደላለች። ኦኬ እና ልቦናችንንም ያነሳሳችው ያ በበረሃ የሚኖረውን ሰውዬ ለመግደል ልቦናችንን ያነሳሳች እመቤታችን ማርያም እንደሆነች አወቅን ብሎ ሙሉ ጭምር ይላል። የሰውን ልቦና ሁሉ ጭምር ታነሳሳለች ለመገዳደል። ኦኬ በተለይ መግደልና ከወንድ ብልትና ከሴት ብልት ጋር በተገናኘ ታምረ ማርያም እንዳለ ነው የሚያወራው። እንደዚህ አይነት ነውር ማለት ነው። ኦኬ ስለዚህ ዳጊ ዝም ብሎ አይደለም የተናገረው። መጽሐፉ እጄ ላይ አለ። 1 አይደለም 2 አይደለም 3 አይደለም 4 መጽሐፍ አለ እጄ ላይ። ኦኬ ዳጊ ዝም ብሎ አይደለም ማለት ነው የሚያወራው። ኦኬ ታምረ ማርያምም ላይ ኢየሱስ ሰው ገድሏል ብሎ የሚል በ5 ዓመቱ በ7 ዓመቱ እያለ ህፃናትን በየስፍራው ነው የሚጨፈጭፉ የነበረው የኦርቶዶክሱ ኢየሱስ የተባለው ማለት ነው። ይህንን መጽሐፍ ነው የቻይልድ ወሬ ነው ብሎ ያለው ማለት ነው። ያ ኦርቶዶክስ የቻይልድ ወሬ ነው ማለት ነው። በቀይ ቤተክርስቲያን እኛ አይደለንም ያልነው፣ ሮያል ነው ያለው። የቻይልድ ወሬ ነው ተረት ነው ብሎ ያለው ሮያል ነው። ጥሩ ብለዋል። ግን መጠየቅ ነበረበት ዳጊ ብዬ ስልህ የማትጠይቀው ለምን እንደሆነ ታውቃለህ? እዚህ ያለ መረጃ ዳጊ እንደማያወራ አስረግጠህ ታውቃለህ። እያንዳንዳችሁ ታውቃላችሁ። ለምናወራው ነገር ሁሉ ተጠያቂነት እንዳለብን እኛ እናውቃለን። ስለዚህ ያለ መረጃ እናወራ። ትጠይቃለህ አልኩህ። አየህ አንተ ኢንተራፕት አሁን ለ3ኛ ጊዜ ኢንተራፕት አደረገኝ። ስለዚህ እዚህ የሚመጣውን መረጃ ስለማትችሉት አትልም ቤተክርስቲያን አልክ። ታምረ ማርያምና ታምረ ኢየሱስ በሚባል መጽሐፍት ላይ ይኸው ስራ ያለ አሁን በገልጣው የሚያወጡት ጋራ አላወራም ትላለህ። እኛ ደግሞ ልንጠይቅ የምንገባውን ደግሞ መረጃ በቃ አሁን መቀጠል ትችላላችሁ። ከዳጊ ጋር መቀጠል ትችላላችሁ። ዳጊ ይቀጥሉ። አይ ኤርሚ ምን ቀጠሉ? ጨረስን እኮ እኔና ሮያል እኮ ዲቤት የምናደርገው አሁን ቀጠሮ ብቻ መያዝ ነው የሚጠበቅበት። ቀኖች እንግዲህ ተነጋገሩና ጠይቅ ሮያል ጠይቅ። ብዙ ጊዜ ኢየሱስ 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 ትላላችሁ እና የእናንተ ኢየሱስ ከዱቄቱ ጋር ከዘይቱ ጋር የመጣው ኢየሱስ ነው ወይስ ከዛ በፊት የነበረው ኢየሱስ ነው? ምክንያቱም ከዛ በፊት የነበረው ኢየሱስ
ኦርቶዶክስ ይዛል። እሺ ካብራራውማ አንተው ልትመልሰው ነው፣ እኛን መልሰው ጠይቀሃል ልንመልስልህ። የኛ ኢየሱስ አዎ ከዱቄቱና ከዘይቱና ቀነስከው፣ ልብስም አለ ከልብሱ ጋር የመጣው ነው። ይሄ ሰጥቶ ፍቅር አሳይቶ በተግባር ፍቅር የሚያሳየው ኢየሱስ ነው። ልክ ነህ። ዘይት ሰጥቶ ለተራባ አብልቶ ለተጠማ አጠጥቶ ለታረዘ አልብሶ ወንጌል የሚሰብከውን ኢየሱስ ነው። ኖ አይደለም። መልሴኛ ነው። መልስም አትመልስም አንተ። ይሄ ነው መልሱ። በቃ ከሰልባት ጋር የመጣው ኢየሱስ ነው ወይስ የድሮ ነው? ጦት የማይጠባ መሆኑንም ንገረው። ጨምሩልኝ። ጦት የማይጠባ መሆኑንም ንገረው። አንተ እንኳን ዝም በል አንተ ቅሌታም ትልቅ ሰው አይደል? ዝም በል። የቀብር ስርዓት አስፈጻሚ ያልሆነው ሮያል አልፈቅድልህም። ታላቅ ወንድማችንን ስለተሳደብክ እታች ውረድ። ኦኬ እታች ውረድ። ብታውቅ ኖሮ እግሩን እያጠብክ የምትማረው የሚያስተምር መምህር ነበር መርጌታ። ስለሰደብከው ነው ያወራን። እኔና ዳጊም መሳደብ ስላለ ኦኬ እግሩን እያጠብክ እኮ አልኩ። እግሩን እያጠብክ ትማር ነበር ቁጭ ብለህ። ብትፈልግ ቅኔ፣ ብትፈልግ አቋቋም፣ ብትፈልግ ቅዳሴ፣ ብትፈልግ መጽሐፍ ትርጓሜ። ኦኬ ይሄና ነው ኤርምዬ ሊቀ ሊቃውንት ሲለው እኮ ገርሞኝ በጌታ በየ ብቻዬን እንዴት እንደሳቁ በእውነት የአብነት ትምህርት እንኳ ገብቶ ማያቅሰብ በሰንበት ትምህርት ቤት ሰንበት ተማሪ ነው ዲያቆን ያለው እና ገርሞኝ ብቻዬን እየሳቁ ወይች ቤተ ክርስቲያን እያልኩ በእውነት ቆዳውን አለስልሶ እኮ ጥሩ መስሎ ነው የሚጠይቀው። ግን ቅድም እኔ ብያለሁ እኮ እባብ ማሳት ነው ስራ፣ መጠየቅ ነው ስራ ብያለሁ። ከአንዴ የተከበረን ሰው እንደዚህ ለመሳደብ አፉን ይከፍታል። እግዚአብሔር ምሕረት ያርግለት። በጣም ተባረኩ። ቅድም ተመቼ ጥያቄ ምልክት ያልካትን ይዣታለሁ። ባይተው ያዙ ጥያቄ ምልክት ከዛ ነው የተወሰደው። ከእባብ ኮብራ እባብ የሚባለው አንገቱን ቀና አድርጎ ያጣምማልና ከዛ ነው የወሰደው ይባላል። ጠያቂ ነው የሚጠይቀው ጥያቄ እንደው ኖርማል አይደለም። ያው የሰይጣን እንደምታውቁት ኖርማል ሆነ እኮ የሚገርመው መሰለህ ሁሉ ጊዜ እዚህ ቤት አይተህ እንደሆነ ኦርቶዶክስ መልስ አላት ብሎ ይገባሉ። መልስ አላት፣ እሺ ግባ እንለዋለን። ከዛ በኋላ ዛሬ ርዕስ አድርገን የገባ ነው እያወራን መሀል ላያችን ላይ አይደለም እኔ ሁለት ጥያቄ አለኝ ይለዋል። እንዴ ኦርቶዶክስ መልስ አላት ብለህ ገብተህ ሁለት ጥያቄ አለኝ ሶስት ጥያቄ አለኝ የምትሉት ምንድን ነው? እና ልክ ናድ ነው በጣም ዛሬ ገባኝ። ምክንያቱ የኮብራው ችግር ነው። እሺ ቀጥል ወንድማችን። ቅድም ደግሞ መርዬ ስለ እነዚህ መተተኞች፣ ሟርተኞች፣ ሴተኛ አዳሪውም ሁሉም ይጾማሉ እኮ ስለ አይጾሙም አለ። ኢቭን አይደለም እነዚህ መጠጥ ቤቶች፣ መሸታ ቤቶች ስጋ የሚሸጥባቸው ስጋ ሮብና አርቧን ስጋውን አይሸጡም፣ ግን መጠጥ፣ ጭፈራው፣ ዳንኪራው ሁሉ ነገሩ አለ። ይሄ በሙሉ ኢትዮጵያ የታወቀ ነው። አረ በጋ በዛው ራሱ ጾም የተባለው ጾም እኮ ፕሮቴስታንት ወይም ወንጌላውያን አይጾም። ጾም የተባለው ራሱ ሳይፈታ አይጾም ይላሉ። ጾም የሚባለው ሳይፈታ እኮ በዛው በመጠጥ ቤት እኮ የሚሰሩ እህቶቻችን፣ ኢትዮጵያውያን እህቶቻችን የኦርቶዶክስ እምነት ተከታይ የሆኑ መስቀላቸውን አንገታቸው ላይ ያሰሩ ወተትና እንቁላል ጾም ነው ብለው የራሳቸውን ስጋ ግን እየሸጡ ነው የሚኖሩት። እሱ ጾም አይደለም። ትክክል። ያን እኮ በዚህ አይነት የኃጢአት ውድቀት ውስጥ ያሉ እንደዛ ማድረጋቸው ደስ ባያሰኘንም እኛንም ጭምር የሚያም ቢሆንም ስንቶቹ ናቸው ንስሐ አባት ያላቸው? ስንቶቹን ነው ደርሰው እንደነኛ አይነቶቹን ካሉበት ነገር ውስጥ ያወጡት? ከወተት ያጾሟቸዋል፣ ከእንዲህ አይነት ግን አያጾሟቸውም። የእነሱ መጠጥ ቤት ነው የተከፈተው። የእነሱ ናይት ክለብ ነው፣ ጭፈራ ቤት ነው የተከፈተው። ምንም የሞራል ነገር የላቸውም። እውነትን ነጋገር ከተባለ በጴንጤ ፊት ቆሞ ለማውራት የጽድቅ ቁመና የላችሁም። ለማናደድ በልገን ሳይሆን ሪያሊቲ ስለሆነ ማለት ነው። እና ቀጥላድ ነው። ቴንክ ዩ። ትክክል። ሰው በእርግጥ በመብላት አይደለም አድነውዬ። በተለይ ምንድነው አሁን አስማተኛ፣ ሟርተኛ፣ ጠንቋዩ ምናምን ያልነው ከነዚህ ሁሉ ማለት ነው። መቼም
ያው ጥንቆላና አስማት ለእኔ ማንም እንትን ሊለኝ አይችልም። አንደ ረቢ ድግምት እየደገምን እኮ ነው ሮብና አርብን፣ ሌላውም አጽዋማት ምንም አይነት አንነካም። ግን አንደ ረቢ ምንድነው? አንደ ረቢ ድግምት ማለት ንዑ ኩልክሙ ሰራዊተ አጋንንት